የምትጓዙበት አውሮፕላን ሞተሩ ተበላሽቶ እየተከሰከሰ ቢሆንስ? እንደምንም ታግላችሁ ቦርሳችሁን ብቻ አንጠልጥላችሁ የአደጋ ጊዜ በሩን ከፍታችሁ ወደ ውሃው ብትዘሉስ? አውሮፕላኑና ቀሪው ነገር ሙሉ በሙሉ ሲሰምጥ እናንተ ግን በተአምር ራሳችሁን ጭር ባለ ደሴት ላይ ብታገኙትስ? ተመልካቾቻችን እዚህ ደሴት ላይ ብቻዬን እገኛለሁ ማለት ነው። ይህ በፊልም ላይ ብቻ የሚታይ ቢመስልም ዛሬ ግን ይህንን አስፈሪ ህይወት በገሃድ ልሞክረው ነው። ያረፍኩባት ደሴት በፊልም ላይ እንደምታዩት የሚያምር አረንጓዴ ጫካ የላትም። አሸዋማ፣ ደረቅ፣ ትላልቅ አለቶች የሞሉባት ናት። እዚህ የሚበቅሉት ጥቂት እጽዋት ራሱ ድንጋይ ሰንጥቀው የወጡ ናቸው። ይህ ድንጋይ ነው። ድንጋይ ላይ ግን ዛፍ በቅሏል። እንዴት እንደሆነ አላውቅም። እዚህ ሙዝ፣ ኮኮናት ወይም ጣፋጭ ፍራፍሬዎች የሉም። እንደምታዩት መሽቷል፣ ጨለማ ነው፣ ምንም ብርሃን የለም። ግን አንድ ትልቅ ተስፋ አለኝ። በዚህ ደሴት ዳርቻ ላይ በብዛት የሚገኝ ቄጤማ የሚመስል ነገር አለ። ዛሬ ጀልባ ተሰራ ነው ምላችሁ። ይህ ደግሞ ከዚህ ደሴት ለማምለጥ የሚያስችል ጀልባ ለመስራት እጅግ በጣም አመቺ ነው። እዚህ ደረቅ ደሴት ላይ ብቻችሁን ብትሆኑ ምን ታደርጋላችሁ? ተራራ እዚህ ጋር ትልቅ ተራራ አለ። ይሄን ተራራ የምንወጣው ይሆናል ማለት ነው። ምግብ ያስፈልገናል፣ ጀልባ ያስፈልገናል ግዴታ። ስለዚህ ጀልባ መስራት አለብኝ። በጣም ነው የደከመኝ። እንውረድ። አሁን ፀሐይ ከመጥለቋ በፊት ማረፊያ የምሰራበትን ቦታ መፈለግ አለብኝ። ከባድ ሪስክ ልወስድ ነው። እንዴት እንደምወርደው አላውቅም። ሽት ወይኔ ጉዴ! እሾ! ይሄ ደሴት ግን እጅግ ምህረት የለሽ ነው። በሄድኩበት ሁሉ እሾ ይወጋኛል። እንግዲህ ተበሳስቷል ነው ምላችሁ። አገረኝ። እንደምንም ታግዬ አለፍኩ። ግን የሚያስጠላው ነገር የሚበላ አንድም ፍራፍሬ ላገኝ አልቻልኩም። አሁን የሁሉ ይቀረናል። እንጓዝ። በዛሬው ቪዲዮ እጅግ የሚያስደንቁና እጅግ አስፈሪ ሌሊቶችን አሳልፌያለሁ። ጥናቶች እንደሚያሳዩት ይህንን መሰል ደረቅና ድንጋያማ ደሴቶችን ማታ ማታ የሚቆጣጠሯቸው አደገኛ የሌሊት አዳኞች አሉ። እውነቱን ለመናገር በጣም ያስፈራል። ልቤ ዝም ብሎ እየመታ ነው። አውሬ ኑር አላውቅም። የሆነ የሚሰማ ድምፅ አለ። ጉዴ ብቻ ምንም ብርሃን የለም። የሆነ እንስሳ መጥቶ በልቶኝ። እስከ መጨረሻው ድረስ አብራችሁ ቆዩ። ይህንን ፕሮግራም ስፖንሰር ያደረገላችሁ ስታርስ አካዳሚ ነው። ሚካኤል ሞገስ እባላለሁ። ከትላልቅ ካምፓኒዎች ጋር ለ7 ዓመታት በቪዲዮ ኤዲቲንግ ስራ አሳልፌያለሁ። ስታርስ አካዳሚ ማለት የቪዲዮ ኤዲቲንግ እንዲሁም የቪዥዋል ኢፌክት ትምህርትን የሚሰጥ አካዳሚ ነው። ማለትም የኦንላይን ትምህርት ቤት ነው። ለመመዝገብ በስልክ ቁጥር ቴሌግራም ላይ ጻፉልን። እስካሁን የሚበላ ፍራፍሬ እየፈለኩ ነው። እንዳለ እሾ ብቻ ነው ማለት። ኧረ ሙቀት አልቻልኩም። ፀሐዩ በጣም ነው የሚያንገበግበው። እዚህ ውስጥ የሚበላ ፍራፍሬ ማግኘት ማለት የማይታሰብ ነው። ስለዚህ ተስፋ እየቆረጥኩ ነው። ኮኩ በሳኝ ጀርቤ በጣም ተቃጠልኩ። እሾኩ አቃጠለኝ፣ ፀሐዩ አቃጠለኝ። ምንም አማራጭ ስላጣው አሳ ለማጥመድ ወሰንኩ። ማጥመጃ ስለሌለኝ ብቸኛው መንገዴ በባዶ እጄ አሳውን መያዝ ነው። ወደ ውቅያኖሱ ገባው። አፍንጫዬን ይዤ ውሃ እንዳይገባብኝ አንገቴን ዘግዘቅ አድርጌ ወደ ውስጥ በመስመጥ አሳዎችን መፈለግ ጀመርኩ። ግን በባዶ እጅ አሳ መያዝ ፈጽሞ የማይቻል ነገር ነው። ውሃው ውስጥ መንቀሳቀስ አይመችም። ጉልበቴን በከንቱ ከመጨረስ ተስፋ ቆርጬ ወጣሁ። ሌላ መንገድ መፈለግ አለብኝ። ምንም አማራጭ የለኝም። እየተወገው ነው ማለት። አሁን ግን ተስፋ ያለኝ ይመስላል። ግሬም ደስተኛ የሚበላ ነገር አግኝቻለሁ። የሚበላ ነው መሰለኝ። ፕሪክሊ ሄር ካክተስ የሚባለውን እንዴት ነው ማወርደው ፍራፍሬ ወይም በሀገራችን በለስ ተብሎ የሚጠራውን ፍራፍሬ በመንገድ እየሄድኩ ሳለ አገኘሁት። አንድ በአንድ ፍራፍሬውን እየቀነጠስኩ ማውረድ ጀመርኩ። ነገር ግን
ይህ ፍራፍሬ እጅግ አደገኛ ነው። ብዙ እሾዎች አሉት። ይህ በነገራችን እሾህ አለው። ተመልከቱት እንዳለ እጄ እሾህን አያችሁት? ይሄ በጣም የሚያመው። አንድ ያልጠበቅኩት ችግር ተፈጠረ። ይህ ፍራፍሬ ትላልቅ እሾህ ብቻ ሳይሆን ጸጉር የሚመስሉ እጅግ በጣም ጥቃቅን እሾዎች አሉት። ወይኔ ትንሽ ስነካው ብቻ እጄ ላይ ተጣበቀ። እጄ ተሰካከው ነው። የሆነ ነገር ስጫን ደግሞ ቀጥታ ቆዳዬ ውስጥ ዘልቆ በመግባት መርፌ ይመስል ይወጋኛል። ህመሙ አይጣለው። ተሸወድኩ። እጄ ሙሉ በሙሉ እሾህ በእሾህ ሆነ። ይሄ የምታውቁ ሰዎች እሾህ አለው በጣም እና ለካ ሳይታሸነቅ እያመመኝም ቢሆን በለሱን ይዤ ወደ ጥላ ቦታ መገስገስ ጀመርኩ። ተመልካቾቻችን እንግዲህ ማረፊያ ቦታ ጥላ ቦታ እየፈለኩ ነው። እያለከለኩ ሲሄድ ግን አንድ አስደሳች ነገር አገኘሁ። ከድንጋይ የተሰራ የተፈጥሮ ዋሻ። ተመልካቾቻችን እዚህ ጋር ተመልከቱት። ይሄ ድንጋይ ነው። ተመልከቱት። ይሄ ድንጋይ ነው። ድንጋይ ላይ ግን ዛፍ በቅሏል። እንዴት እንደሆነ አላውቅም። በጣም ያስደንቅ ተፈጥሮ ነው። ለማንኛውም ዋሻ አግኝተናል። እዚህ ዋሻ ጋር እንገባለን። ቀጥታ ወደ ውስጥ ገባው። እዚህ የምናርፍ ይሆናል ማለት ነው ማታ ላይ። አሁን ሌላ እሾህ እጄ ላይ እንዲገባ አልፈልግም። ስለዚህ እዛው መሬት ላይ ቁጭ ብዬ በለሱን በእንጨት እየፈለቀቅኩ መብላት ጀመርኩ። ያበደ ነው። እዚህ ነው የምናረው። ሴታፊን ላመቻች። ወይኔ ፈረከስኩት። እዚህ ነው ዛሬ የምታነው። ይሄ ለኔ ዛሬ ቻሌንጅ ቢሆንም በታሪክ ውስጥ ግን አስከፊ ህይወት በእውነት የኖሩ ሰዎች አሉ። በ1971 የላንሳ አውሮፕላን ሲከሰከስ ጁሊያን ኮፕኬ የተባለች ታዳጊ እሷና እናቷ የተሳፈሩበት የላንሳ አውሮፕላን በመብረቅ ተመቶ በአየር ላይ ተበታተነ። ጁሊያን ከመቀመጫዋ ጋር ታስራ ወደ 10,000 ጫማ ወደ መሬት ወደቀች። በህይወት ለመትረፏ 3 ዋና ዋና ምክንያቶችን ትጠቅሳለች። በነጎድጓድ ደመና ውስጥ የነበረው ኃይለኛ የላይኛው ንፋስ ውድቀቷን መቀነሱን፣ እንዲሁም ደግሞ የተቀመጠችበት ወንበር ጥቅጥቅ ባለው የጫካ ዛፎች ላይ ማረፉ ነው። በአማዞን ጫካ ለ11 ቀናት ብቻዋን ሆና አሳልፋ ተርፋለች። በ1943 በሁለተኛው የዓለም ጦርነት ወቅት ሉዊስ እና የቡድን አጋሮቹ ግሪን ሆርኔት በተባለ አውሮፕላን የነፍስ አድን ፍለጋ ላይ ያሉ የአውሮፕላኑ ሞተር ተበላሽቶ ማዕከላዊ ፓሲፊክ ውቅያኖስ ላይ ተከሰከሰ። ከአውሮፕላኑ ውስጥ ከነበሩት 11 ሰዎች በሕይወት የወጡት 3ቱ ብቻ ነበሩ። እነዚህ 3 ሰዎች 2 ትናንሽ የጎማ ጀልባዎች ላይ ሆነው ማዕከላዊ ውቅያኖስ ላይ ለ47 ቀናት ውቅያኖስ ላይ ተንሳፈዋል። የሚጠጡት ንጹህ አልነበረም። የዝናብ ውሃ እያጠራቀሙ ነበረ የሚጠጡት። የሚበሉትም አልነበረም። ወፎችን በባዶ እጃቸው ይዘው ጥሬውን ይበሉና ለአሳ ማጥመጃ ይጠቀሙ ነበር። ከዚህም በላይ ግዙፍ ሻርኮችን በመቅዘፊያና በእጃቸው እየመቱ ይከላከሉ ነበር። አንደኛው ጓደኛው በ33ኛው ቀን በረሃብ ሲሞት፣ ሉዊስና ፓይለቱ ግን 47 ቀናት በባህር ላይ ከቆዩ በኋላ በጃፓን የጦር መርከቦች ተይዘው እስረኛ ሆኑ። ከብዙ መከራ በኋላም ከጦርነቱ ተርፈው ወደ አገራቸው አሜሪካ ተመልሰዋል። እነሱ የተረፉት ቆራጥ በመሆን ነው። እኔም ቻሌንጁን ማሸነፍ አለብኝ። አሁን ግን በጣም መሽቷል። ይሄ መንገድ መቼም የሚያልቅ አይመስልም። በዚህ ጭር ባለች ደሴት ላይ ማታ መንቀሳቀስ ማለት ራስን ለሞት አሳልፎ መስጠት ነው። እያንዳንዱ እርምጃዬ እሾህና ድንጋይ ላይ ነው። እና ደግሞ የሚያናደው ምንድነው? እሾህ ነው እንዳለ እሾህ ነው ማለት ዛፍ ብቻ ቢሆን አሪፍ ነው፣ ግን እያንዳንዱ የምትመለከቷቸው አሁን እዩ፣ ተመልከቱት። እሾህ ነው አያችሁት? ይሄ እግሬን ይሄ የለም ማለት ይቻላል። በቃ እግሬ እንዳለ ተጋግጦ አልቋል። የካሜራዬ መብራት የሚያሳየኝ ጥቂት ሜትሮችን ብቻ ነው። ከዛ ውጪ ያለው ሙሉ በሙሉ የሚያስፈራ ድቅድቅ ጨለማ ነው። ጉዴ ብቻ ዛሬ የሆነ እንስሳ መጥቶ በልቶኝ። ጥናቶች እንደሚያሳዩት ይህንን መሰል ደረቅና ድንጋያማ ደሴቶችን ማታ ማታ የሚቆጣጠሯቸው አደገኛ የሌሊት አዳኞች አሉ።
እንግዲህ እንደምታዩት መሽቷል። የሆነ የሚሰማ ድምጽ አለ። መሬት ላይ ቀን ቀን ከፀሐዩ ሙቀት ለማምለጥ ድንጋይ ስር የሚደበቁት እንደ ቀንዳማው እፉኝት ወይም ሆርንድ ቫይፐር እና ዴዝ ስቶከር የሚባሉ መርዛማ ጊንጦችን አሸዋው ወይም የደረቁ ቅጠሎች ስር ተደብቀው እግሬን ሊነርፉት ይችላሉ። የሆነ ድምጽ ሰምቻለሁ። ከዚህም በላይ በደሴቱ ላይ የሚገኙ እንደ በረሃማ ጅቦች ወይም ትላልቅ የዱር ድመቶች ማታ ማታን በከፍተኛ የማየትና የማሽተት ብቃታቸው አድነው ይበላሉ። ምናልባት እዚህ ደሴት ላይ ሊኖሩ ይችላሉ። እውነቱን ለመናገር በጣም ያስፈራል። ልቤ ዝም ብሎ እየመታ ነው። የኔን እግር ኮሽታ ሰምተው ጨለማውን ተገን አድርገው እየተከተሉ ሊሆን ይችላል። የሆነ ድምጽ እየሰማው ነው። የሆነ ድምጽ ሰምቻለሁ። ጨለማ ውስጥ ሆነው እያዩኝ ቢሆንስ? አንዴ ብቻ ተሳስቼ መሬት ላይ ያለውን እባብ ብረግጠው ወይም እነዚህ አዳኞች ቢከቡኝ በዚህ ድቅድቅ ጨለማ ውስጥ ማንም አይደርስልኝም። ይሄ ጨለማና ፍርሃት አንዳንዴ በህይወታችን ውስጥ ከሚያጋጥመን የጭንቀት አንዛይቲ እና የብቸኝነት ጊዜ ጋር ይመሳሰላል። በጨለማ ውስጥ ሆነን ገና ያላየነውን አውሬ እንደምንፈራው ሁሉ በህይወታችንም ያልተፈጠረን ነገር እናስብና እንፈራለን። ፍርሃት በአእምሯችን ውስጥ ያለ እስር ቤት ነው። እሱን ማሸነፍ የሚቻሉ ደግሞ እያነከሱም ቢሆን ጉዞን ባለማቆም ነው። አሁን እዚህ የምተኛው ማለት ነው። በጣም ያስፈራል፣ ከምላችሁ በላይ በጣም ያስፈራል። ግን ምንም ማድረግ አይቻልም። አየሩ እጅግ በጣም ይበርዳል። ንፋሱም ኃይለኛ ነው። እንደምታዩት መሽቷል፣ ጨለማ ነው፣ ምንም ብርሃን የለም። እና በጣም ነው እየፈራሉት። ተመልካቾቻችን እንግዲህ ለመተኛት እየሞከርኩ ነው። በጣም ያስፈራል። እዚህ ምን ይኑር አላቅም፣ አውሬ ይኑር አላቅም። ታውቃላችሁ ጫካ ውስጥ በጣም ከባድ ነው። አውሬ ይኑር አላቅም፣ እንስሳ ይኑር አላቅም፣ የዱር አራዊት ይኑር አላቅም። እና በጣም ያስፈራል። በጣም ከምላችሁ በላይ ያስፈራል። ለመተኛት እየሞከርኩ ነው፣ ግን ምንም እንቅልፍ ሊወስደኝ አልቻለም። እስከሚነጋ እንጠብቃለን። ግን እዚች ጋር እንቅልፍ ሸለብ እንዲያደርገኝ እጥራለሁ ማለት ነው። ደህና አደሩ። እባቦቹን እያሰብኩ ምንም እንቅልፍ አልወሰደኝም። ሌሊቱ ምንም ያህል አስፈሪና ረጅም ቢሆን ንጋቱ አይቀርም። በሕይወታችንም የሚያጋጥሙን ጥቁር ቀናት ያልፋሉ። ነግቷል፣ በሰላም አድሬያለሁ። ይህ ከአውሮፕላን አደጋ የተረፈ ሰው ሊያሳልፈው የሚችለው ሕይወት ነው። ተመልካቾቻችን አሁን ደግሞ ቁርሳችን እንበላና መርከብ መስራታችንን የምንቀጥል ይሆናል ማለት ነው። እውነቱን ለመናገር እንቅልፍ አልወሰደኝም። በጣም ገርጥቻለሁ። እጄ እሾህ በሾህ ሆኗል። ትናንት እንዳለ እግር የለም ተወጋግቷል ማለት ነው። የምበላው ምግብ እንደተለመደው ያው በለስ ነው። ከባድ አዳር ነው ያሳለፍኩት። ያስፈራ ነበረ። ካሁን ምን መጣ ትላላችሁ? እንቅልፍ አይወስዳችሁም? እንደምንም ከዚህ ደሴት ቶሎ መውጣት አለብኝ። እጄ ተወጋግቷል ነው ብላስ። ከዚህ ደሴት ለማምለጥ ብቸኛው መንገድ ጀልባ መስራት ነው። ጀልባ ለመስራት 3 መሰረታዊ ነገሮች ያስፈልጋሉ። ጀልባ ለመስራት ይሄ በጣም መሰረታዊ ነገር ነው። ምክንያቱም ይሄ ምንድነው
ያንሳፍፋል። ተመልከቱት፣ ጥንካሬውን ተመልከቱት። እነዚህ ረዣዥም ሳሮች በውስጣቸው አየር ስለሚይዙ ውሃ ላይ በቀላሉ ይንሳፈፋሉ። የደሴቱ ውሃ እዚህ ጋር ልማት ነው። ትላንት ሳስቼ በነገራችን ላይ ሰምጬ ነበር። እዛ ጋር አላወኩም ነበረ። እኔ መሬት ነበር የመሰለኝ፣ ለካ ውሃ ነው እንዴ! ሳሩ ውሃውን ወርሶት ነው ማለት ይቻላል። እንድናዩት የሆነች ነገር ስትዘላዩ ይዛልጋው በምን እየቆረጥኩ እንደሆነ ላሳያችሁ። ዛሬ ጀልባ ተሰራ ነው ምላችሁ። ደረቁን የቆረጥኩት እንዳለ። ጀልባዋ ውሃ ላይ ሚዛን እንድትጠብቅ የሚያደርግ ጠንካራ እንጨት ያስፈልጋል። ይሄ ማል ይገባል። ገባችሁ? ይሄ ለማሰሪያ ሶስተኛው ደግሞ ማሰሪያ ነው። አሰራሩን በተመለከተ መጀመሪያ እነዚህን በትልልቅ ጥቅል በማድረግ ከመሃልኛው ግንድ ጋር በየ30 ሴንቲሜትሩ እጅግ በጣም አጥብቆ ማሰር ያስፈልጋል። ነገር ግን ይሄ ሁሉ ከንቱ ልፋት ነበረ። ቀልቤ እዚህ ጫካ ውስጥ የሆነ እንስሳ ወይም እባብ እንዳለ እየነገረኝ ነው። ጀልባውን ሰርቼ መጨረስ አቅቶኛል። ሕይወቴን ከዚህ በላይ ደግሞ አደጋ ላይ መጣል አልችልም። እንደ ትናንትናው እዚህ በፍጹም አላርም። ገና ብዙ ህልም ያለኝ ልጅ ነኝ። ስለዚህ ያዘጋጀሁትን ባካፕ ጀልባ ተጠቅሜ አሁኑን ከዚህ ደሴት እየሄድኩ ነው። የዛሬው ቪዲዮ ስፖንሰር ያደረገው እኔው ራሴ የማስተምረው የቪዲዮ ኤዲቲንግ ትምህርት ስታርስ አካዳሚ ነው። ቪዲዮ ኤዲቲንግ ትምህርት ብቻ አይደለም የማስተምራችሁ፣ ሞሽን ግራፊክስ፣ ቪዥዋል ኢፌክት እንዲሁም ደግሞ የተለያዩ ለዩቲዩብ ጨምሮ ለብዙ ነገር የሚሆኑ የኤዲቲንግ ስልቶችን ከዜሮ ጀምሮ እጃችሁን ይዤ አስተምራችኋለሁ። ሙሉ በሙሉ ትምህርቱ ኦንላይን ላይ ነው። ለመመዝገብ በ0967 87 6067 ላይ ቴሌግራም ላይ ሰላም ይበሉ። በእውነተኛው ህይወት እንዲህ አይነት አደጋዎች ሲፈጠሩ የነፍስ አድን ሰዎች መምጣታቸው ስለማይቀር Yeah, but look, we're getting some cumulus too. ትልቁ ነገር ትዕግስት ነው። የዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ ማድረግ እንዳረሱ። አሁኑኑ የሰብስክራይብ በተኑን ይጫኑ።